ጣና ስልን ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር የአጀንዳ ፕላስ ፕሮግራምን ይዘን ቀርበናል። የአዲስ ዋልታ ቴሌቪዥን አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ አዎንታዊ ሀሳቦችን አንስተን በስፋት እና በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአዲስ ዋልታ አጀንዳ ፕላስ አጀንዳ ደግሞ የምክክር ኮሚሽን ነው። ተመልካቾቻችን እንደምታውቁት በሀገራችን ያሉ የተለያዩ ችግሮችንና አላራምድ ያሉ ሁኔታዎችን ለመፍታት ከአመታት በፊት የምክክር ኮሚሽን ተቋቁሞ የተለያዩ ስራዎችን ሲሰራ ቆይቶ አሁን ዋና ስራውን ወደሚጀምርበት ሁኔታ እየተቃረበ እንደመጣ እየገለጸ ይገኛል። በዚህ ሳምንትም በአዲስ አበባ የአጀንዳ ማሰባሰብ ሂደት ይደረጋል። ያ ሂደት ምን ይመስላል? አጀንዳ ማሰባሰብ ሲባልስ ምን አይነት ስራዎች ይሰራሉ? የምክክሩ ኮሚሽንስ እስካሁን ምን አይነት ስራዎችን ሲሰራ ቆየ? የሚሉትን አንዳንድ ሀሳቦች ይዘን እዚህ ውይይት እናደርጋለን። እናንተም ውይይቱ እንድትከታተሉ በአክብሮት እንጋብዛለን። ይህንን ውይይት በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ለመከታተል ትችላላችሁ። አዲስ አበባና አካባቢዋ በ105.3 ሜጋሄርዝ ላይ በመታገኙት አዲስ ዋልታ ኤፍኤም ላይ ልትከታተሉ ትችላላችሁ። በአዲስ ዋልታ የፌስቡክ እንደዚሁም የዩቲዩብ ቻናል ላይም ፕሮግራሙ ታገኙታላችሁ። በዛ አጋጣሚ ሀሳቦች ካሉ አስተያየቶችም ካሉ ሰጡን፣ የፕሮግራማችን አካል እናደርጋችኋለን። ለማንኛውም በድጋሚ አብራችሁን ቆዩ። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁል ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እንደዚሁም በተለያዩ የማህበራዊ ትስስር ገጾቻችን የአጀንዳ ፕላስን ፕሮግራም እየተከታተላችሁ ነው። የዛሬው አጀንዳ ፕላስ አጀንዳ ቀደም ሲል እንዳልኩት የምክክር ኮሚሽን ነው። በዚህ ዙሪያ ነው እንግዲህ ሀሳቦችን እየተለዋወጥን የምንቆየው። ባልደረባ አንዋር አብራርም እዚህ ይገኛል። እኔም አንዋርም አብራችሁ እንድትቆዩ በአክብሮት እንጋብዛለን። አንዋር እንዴት ነህ? ሰላም እስጢፋኖስ። ሁሉ ሰላም አለን። የዚህ ምክክር ኮሚሽን ጉዳይ ነው እንግዲህ ወደ ተመልካቾቻችን ይዘን የመጣ ነው። ኢትዮጵያ ትምከር የሚል ሃሽታግ በተለያዩ ቦታዎች ላይ እያየን ነው። የምክክር እንግዲህ ብዙ ችግሮች አሉ በሀገራችን አላራምድ ያሉ ወደፊት ወደኋላም የሚጎትቱን በተለይ ፖለቲከኞች ኤሊቶች አካባቢ የሚታዩ በኋላ እየወረዱ ግን ህብረተሰቡንም የሚረብሹ ያልተግባባንባቸው ያልተነጋገርንባቸው ነገሮች ናቸው። እንግዲህ ኢትዮጵያ ብዙ ነገሮችን ሞክረን እናውቃለን። የጉልበቱን የእልሁን መንገድ ሄደነዋል። ምክክርን ግን አልሞከርነውም። ብዙ ታሪኮች አሉንና ለምንድን ነው ኢትዮጵያ ትምከር እየተባለ በየቦታው ሲነሳ ይታያልና ራፍ በሆነ መንገድ ምንድን ነው የምትረዳው? ኢትዮጵያ ትምከር ለምንድን ነው የምትመክረው? በጣም ቤዚክ ጥያቄ ይመስለኛል። በኢትዮጵያ ፖለቲካል ኢኮኖሚ የጎደለን ያጣነው ስንፈልገው የነበረ የብዙ የፖለቲካ ፓርቲም የፖለቲካ ጉዳይ ላይ ጥያቄ የሚያነሱም ንግግር የሚያደርጉ አብዛኞቹ ሰዎችም የሚጠየቅ የነበረውን ጥያቄና ጉዳይ ነው ወደ ጠረጴዛ የመጣው። ቃሉ በጣም ደስ ይላል። ኢትዮጵያ እየመከረች ነው። እስከዛሬ በኢትዮጵያ ፖለቲካል ኢኮኖሚ ላይ ኢትዮጵያ እየመከረች ነው የሚል ቃል አንደኛ ይጠላል፣ ሁለተኛ ይገፋል፣ ሶስተኛ ፍጹም አይወደድም። እሱን ነው ያመጣ ነው። ማን ተጣልቶ ነው ምክክር ምናምን የሚለውም ነገር ተደጋጋሚ የሚሰጥ መልስ ነበረ። መሰል ጥያቄዎች ሲቀርቡ ይቀለድበት ነበር በዛ መጠን። ስለዚህ ነገር ግን የኢትዮጵያ ፖለቲካ ችግር ግን አልፈታም። አሁንም እየተከተለን ያለው ኢትዮጵያ ለዘመናት የሚያከራክሩን አንደኛው ነገር የጋራ የሚያግባባን የምንነጋገርበት ቴብል ላይ የምናስቀምጠው የጋራ ችግር የለንም። ምንድነው የጋራ ችግራችን? በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በመላው ኢትዮጵያ የሚያስማማን አንድ ላይ የሚያነጋግረን ችግር የለንም አለን። አሁን ችግር ልየታ እኮ ተቸግረን ነው እስከዛሬ መጣ ነው። ለዚህ ነው እሱን ጉዳይ ላይ በስርዓቱ መምከር አለበት። ኢትዮጵያ መነጋገር አለባት። ሁልጊዜ እንላለን አጀንዳ ፕላስም ላይ ሀሳብም ላይ ኢትዮጵያን አለማወቅ ነው የኢትዮጵያ ፖለቲካ ችግሩ። ኢትዮጵያ ሊመሩ የሚዘጋጁ አብዛኞቹ ለመምራት እየተዘጋጁ የነበሩትም የመሩትም አብዛኞቹ እንኳን ማለት በጣም ይቸግራል። ወደ ኋላ ትንሽ ሄድ ስንል ኢትዮጵያን ያለማወቅ ችግር ያመጣባቸው ጣጣ ነው። ኢትዮጵያ ማወቅ ይፈልጋል። ኢትዮጵያን ለማወቅ ደግሞ መነጋገር ያስፈልጋል። አንዱ ከአንዱ መነጋገር አለብን። ምንድነው ችግራችን? መወያየት አለብን። ይሄንን የኢትዮጵያ የፖለቲካ ሸቀጥ ማድረግ አለብን።
ምን ገበያየው እሱ መሆን አለበት ከዚህ ገበያ ከዚህ ንግድ ርቀን ነበር ይሄ የኢትዮጵያን ፖለቲካል ኢኮኖሚ ችግር ሲያወሳስበው በችግር ላይ ችግር ሲያመጣ ነው የኖረው ለዚህ ነው ኢትዮጵያ ትምከር በጣም ጥሩ ሞዴልና ጥሩ ሃሽታግና በኢትዮጵያም ቀደም እንዳልከው የሚያስፈልገን የጎደለንን ነው እየሰራን ሌላው እንደዚህ እንደ ሃሽታግ ምክክር ኮሚሽኑም ሲጠቀም ማየው በምክክር እንዳን የሚል ነው እንግዲህ እንደምታውቀው ነው ችግሮች አሉ ብዙ ታመናል ማለት ብዙ ታመናል የመታመማችን ምልክቶች ናቸው እዚህም ዘመናቸው ግጭቶች ባለፈው ያየናቸው ግጭቶች አሁንም የምናቸው ግጭቶች በተለያየ አካባቢ የምናቸው ግጭቶች ምንጫቸው ወይም ደግሞ የህመማችን ምልክት ነው ስለዚህ አንድ ሰው ታሞ ህክምና እንደሚሰጠው ሁሉ ሀገር ሲታመም ሰላም ሲታወክ እንዲህ አይነት ችግሮች ሲፈጠሩ ደግሞ ምክክር አንደኛውና ብቸኛው መንገድ ነው በዚህ ብዙ ሀገሮች ከዚህ ደዌ ወይም ደግሞ ከዚህ ችግር ተፈተው ብዙ ነገሮቻቸውን የቀየሩበት ሁኔታ አለ አንድ እኛም ሀገር ከባለፈው 50 ዓመት 60 ዓመት ለሚሆን ጊዜ መሰል ጥያቄዎች ሲጠየቁ ነበር ያልተግባባንባቸው ነገሮች አሉ ያልተወያየንባቸው ነገሮች አሉ በተለያየ ርዕሰ ጉዳዮች በታሪካችን በእንደዚህ እየተነገረ አንዳንድ አሉባልታዎችም እየተጨመሩበት ሐሰተኛ ትርክቶችም እየገቡበት ብዙ ነገሮች ሲጠየቁ የሚያስደነግጠኝ ክርስቲያኖስ እዚህ ላይ በተጨመረበት ደስ የሚለኝ ያለፈው ዘመን እንደምናስተውሰው ያ ትውልድ ብለን የምንወቃቀስበትም እንሞጋገስበትም ምዕራፍ ርዕዮተ ዓለማቸው እኮ አንድ ነው የተለያየ እንኳን አለ በርዕዮተ ዓለም በአንድ ርዕዮተ ዓለም አይስማሙ አይግባቡ የኢትዮጵያን ፖለቲካ የኢትዮጵያን ታሪክ እዚህ ርዕዮተ ዓለም ውስጥ ከተውት እነሱም አይግባቡ አንድ ቋት ላይ ቁጭ ብለው የኢትዮጵያን ፖለቲካል ኢኮኖሚ ሮንግ ተርን ላይ አኖሩ ይሄ እንደ እግር እሳት የሚከተለን ችግር ሆኖ ነው የኖረው ይሄ ደግሞ ብዙ ወጣቶችን ከፍለንበታል ብዙ ችግሮችን በዚህ ሂደት ውስጥ አልፈናል አሁን ከለውጡ በፊት እያጠበብነው እንምጣና ምክክር የሚለው ነገር እንዴት መጣ የሚለው እንግዲህ ጠቅላይ ሚኒስትር አብይም ሲመጡ መጀመሪያ ላይ ያነሷቸው ያቀነቅኗቸው ከነበሩ ሐሳቦች መካከል መነጋገር መወያየት አስፈላጊ ነው ከዛ በፊት በነበረው ሁኔታ ላይ በተደጋጋሚ ይሄ ጥያቄ በሚቀርብበት ሰዓት ለምክክር ማን ተጣልቶ ነው ትዳር አይደለም እኮ የሚል ምላሾች ይሰጡ ነበር አሁን ግን ኢትዮጵያ ውስጥ ችግሮች እንዳሉ እነዛ ችግሮች ደግሞ ተወያይተን መፍትሄ የምናገኝባቸው መሆናቸው ቁና ተሰጥቶት ነው እንግዲህ ይሄ ኮሚሽነር ምንድነው የምክክር ኮሚሽኑ የተቋቋመው የምክክር ኮሚሽኑ አገር የመሰከረላቸው ትልልቅ የሚባሉ ብዙ ባለፉት ህይወታቸውም ውጤታማ የነበሩ ስመ ኢትዮጵያንም በተለያየ መስክ ያስጠሩ ሰዎች 11 ኮሚሽነሮች ያሉበት ነው ፕሮፌሰር መስፍን አራያ ናቸው የኮሚሽኑ ሰብሳቢ በውስጡ የተለያዩ ስራዎችን ሲሰራ ነበር እና ዘገየ ቆየ ለምን እስካሁን ምክክሩ አልተጀመረም የሚሉ ጥያቄዎች ነበሩና እሱ ደግሞ የምክክር ሂደትን ባህሪን ካለ መረዳት የሚመነጩ ናቸው ብዙ ጊዜ የምክክር ሂደት 4 ደረጃዎች አሉት ተብሎ ከዚህ በፊትም እዚህ ፕሮግራም ስናነሳ ነበር የሚጠነሰስበት ጊዜ ያለ የዝግጅቱ ጊዜ ያለ ከዛ አጀንዳዎች ተሰብስበው ምክክሩ የሚደረግበት ጊዜ ያለ ከዛ በኋላ የተግባራና ውጤት የሚገኝበት ሂደት አለ እንግዲህ ይሄንን ሂደት አልፎ ነው ምክክር የሚመጣው ማለት ነው ስለዚህ ምክክር ኮሚሽኑ እስካሁን ሲሰራ ቆየ እስካሁን ምን አደረገ የሚል ጥያቄዎች አሉና በርቀትም ቢሆን ከምናያቸው ከሚዲያም ሪፖርቶች ምን ሲሰራ ቆየ ይመስላል በጣም በርካታ ነገሮች ሲያከናውን ነው ወደ ኋላ እንመጣለን ምክክር ኮሚሽኑ ማረግ የነበረባቸው ነገሮች ምንድናቸው ምን ሚሳረገ እና ደግሞ አሁን እኛ ኤክስፔክት ምናረጋው ቢደረግ በጣም ጥሩ ነው ብለን ምናስበውን ወደ ኋላ እናነሳለን እስካሁን ግን የመጣበት መንገድ በጣም ቀላል አይደለም አንደኛ አዲስ ተቋም ነው አዲስ ስትራክቸር ነው ሁለተኛ አዲስ ባህል ነው ሶስተኛ አዲስ የሚያስተዋውቀው ኮንሰፕት ነው ለኢትዮጵያ ፖለቲካ እነዚህ አዳዲስ ነገሮች ስር ሰደው እግር ረግጠው ቢሮ ፈጥረውና ስትራክቸር ፈጥረው በመላው ኢትዮጵያ ለመዞር በጣም ብዙ ጊዜ እንደሚፈጅ ኤክስፔክትድ ነባር ተቋም ቢሆን የነባሩን ስትራክቸር የነባሩን ቢሮክራሲ ተጠቅመው መስራት ይችላል ነበር ይባላል ይሄ ግን አዲስ ነው ብዙ ነገሩ ከዚህ ሁሉ ነገሩ ግን በጣም ትልቁ አዲስ ነገር አዲስ ፖለቲካል ካልቸር ነው አዲስ የፖለቲካል አብዮት ውስጥ እየገባን ነው ይሄ ለፖለቲከኞች ለኤሊቶች ለኢትዮጵያ ኮሚዩኒቲ ለመላው ሀገር ባዕድ ነገር
ሶ ይሄንን አዲስ ነገር ለማስተዋወቅ በጣም ጊዜ እንደሚወስድ ይጠበቃል ብዬ አምናለሁ። ባዕድ ስትል የባህላችን ሳይሆን ነው። በተለይ ብሔር ብሔረሰቦች ውስጥ መነጋገር፣ መወያየት፣ ተወያይቶ ችግሮችን መፍታት የተለመደ ነው። የኢትዮጵያ ሕዝብ ባህሉ ነው መነጋገር፣ መወያየት። ዘመናዊ ፖለቲካ በፓርቲ በምናምን በምንለው ሴንስ ውስጥ ግን እሱ አልተለመደም ለማለት ነው። በጣም ጥሩ አድርጋ አስቀመጥከው። በዛ ፍሬም የመጣንበት አይደለም። ስለዚህ ዘገየ የሚል ጥያቄ ቢነሳም ተገቢ ነው። የሚጠበቅበትን ያህል ደግሞ እየሄደ ነው ሲባል ተገቢ ነው። ለዚህ ነው መካከለኛውን መንገድ መፈለግ የሚያስፈልገው። በጣም ብዙ ነገር ማደራጀት ይጠበቅበት ነበር። ከቢሮ ጀምሮ በመላው ሀገሪቱ መዞር፣ ጉዳዩን ማስተዋወቅ በጣም ረጅም ጊዜ የነበሩትን ፈተናዎች ሰላም ማለፍ፣ እነዚህ ሁሉ ነገሮች ይፈትኑታል። ኤክስፔክትድ ነው ብዬ አምናለሁ። ይህንን ቻሌንጅ የሚረሳ አይመስለኝም። ከሱ ይልቅ ግን አንድ ባነሳው በጣም ደስ የሚለኝ የመንግስት በዚህ ጉዳይ ላይ ኮሚትመንቱን ጨምሮ አዲስ የፖሊሲ ፍሬምወርክ ነው ያመጣው። ምን ማለት ነው? በኢትዮጵያ ፖለቲካል ኢኮኖሚ ጉዞ ውስጥ አዲስ ሺፍት ነው የመጣው። አዲስ አይነት መንገድ ነው እየሄድን ያለነው። ይሄ ኮሚትመንት ባይዞ ለኮሚሽኑ ብቻ አይደለም። ኮሚትመንቱ በጣም ከፍ የሚል ነው። ለመንግስትም የቤት ስራው ብዙ። ምክንያቱም መንግስት ራሱ አያውቅም፣ ተመካክሮ አያውቅም፣ ለመመካከር ተዘጋጅቶ አያውቅም። ያለፉት መንግስታት እንደዛ ነበር። ሶ ለመንግስት ሲመጣ ራሱ ቀላል አዲስ ነገር አይመስለኝም። ይሄ ኮሚትመንት ብዙ ነገር ይዞብን የመጣው አት ሴም ታይም ደግሞ ይዞልን የመጣው። ስለዚህ እዚህ መሀል ላይ ነው የተገኘ ነው ብዬ አምናለሁ። ብዙ ሲደክሙ ነበረ። በመላው አገሪቱ ይህንን ነገር ለማስተዋወቅ ሲሞክሩ ነበር። አሁን ወደ ወሳኙ ምዕራፍ ሲመጣ ነው ለንግግር ሁሉም ሰው ቀና ማለት የጀመርነው። አጀንዳ ልየታ፣ አጀንዳ መሰብሰብ የሚባል ጉዳይ ሲመጣ የትኛው ጉዳይ ላይ እንነጋገር ወደሚለው ሲመጣ የምር ፈተናውን እየመጣ ነው። አሁን እያየን ያለ ነው እሱ ነው። አንተም በቅርብ የተሳተፍክበት ከሚዲያዎች ጋር የተጀመረው ምክክርም አንደኛው ምዕራፍ እሱ ነው። ይኸውልህ ናሽናል ዲያሎግ በሁሉም ረገድ ከሚዲያም ጋር በመላው ሀገሪቱም ሲያነጋግሩ የተለያየ ቦታም ልየታ ሲያካሂዱ ሁለት ነገር ነው ያረጋገጠልን። አንደኛው እዚህ ሀገር ላይ የሚፈጠሩ የፖለቲካል ኢኮኖሚ ችግሮች በሙሉ ከውይይት ከንግግር ውጭ መፍታት እንደማይቻል ተማምነናል ማለት ነው። መተማመን ቀላል እንዳይመስልህ። መተማመን ብቻ ሳይሆን አምነናል። ማመን፣ መተማመን በኢትዮጵያ ፖለቲካል ኢኮኖሚ የተገለለ ጉዳይ ነበር። እሱን አመጣ። እዚህ ጉዳይ ላይ የመጣው ትርፍ ቀላል አይደለም። በአብዮት በጦርነት በትጥቅ ትግል የሚባለው ነገር ሊመጣ የማይችል ጉዳይ እንደሆነ የኢትዮጵያን ፖለቲካል ችግር መፍቻ መንገድ አረጋግጧል። ሶ እዚህ ጉዳይ ላይ ብዙ የቤት ስራ አለ። ሁለተኛው የጋራ ሀገራዊ ትርክ ለመፍጠር ቆርጠን የተነሳን መሆኑ እነዚህ ምልክቶች ናቸው ብዬ ስለማመን ነው። እነዚህ ነገሮች ቀላል ነገር አይደሉም። አንዳንዱን ነገር ወደ ኋላ እናነሳለን። የሀገራት ኤክስፒሪየንስ አንድ ነገር ላንሳለን አላጠቃል። ስዊዘርላንድ ባይዞ ናሽናል ዳያሎግ የሚባለው ጉዳይ 1898 ገደማ ነው አውሮፓዎች በጣም ሲለማመዱት የነበር። ጥሩ ምሳሌ ተደርጋ የምትነሳው ፖላንድ ነች። ስዊዘርላንድ በሆነ ዘመን ላይ የነበራቸው ንጉስ ሰው ይገበርለት ነበር ይባላል። ሰው የሚገበርለት በኢትዮጵያ 3000 ዓመት ታሪክ መሪ አይተናናቅም። እንደዚህ አሁን አደጉ የምንላቸው ተመነደጉ የምንላቸው ሀገሮች ያን ያህል ባክዋርድ ነበሩ። በጣም ብዙ ነገራቸው ወደኋላ የቀሩ ነበሩ። ይህንን ጉዳይ በምን አመጡት? በንግግር በውይይት ያንን ዘመንና ያንን ንጉሳቸውን ሐውልት አቆሙለት። ከሐውልቱ ጋር ፎቶ እየተነሱ ሙዚየም አኖሩት። የኋላ ታሪካችን የኋላ ተረካችንን ሚውዚየም አስገብተን ፎቶ የምንነሳበት ዘመን እንዲመጣ እመኛለሁ። ጅማሩ ደግሞ ኢትዮጵያ ስትመክር በመነጋገር ውስጥ ነው እሱን የምናመጣው። እንዳልከው ነው የኛ ሀገር ብዙ አብሮነቱ ብዙ ነገሮች ያሉበት ሀገር ነው። ህዝቦች በአንድነት ተሳስረው ተጋምደው የፈጠሩት ሀገር እንደሆነ እናውቃለን። ሀገራችን ባለፉት ሂደቶች ውስጥም ህዝባችን አንዱ ከአንዱ ጋር በርካታ መልካም ግንኙነቶች ነበሩት። በተለያየ ዘመን የመጡ ገዢዎች በተለያየ ዘመን መጥተው የሄዱ ገዢዎች ደግሞ ህዝቡን በተለያየ መልኩ ላገዛዛቸው ምቹ ለማድረግ የተለያዩ
ነገሮችን ሲያደርጉ ነበር ያደርጉ ነበር እነዚህ ደግሞ እዚህም እዛም የፈጠሯቸው ቁርሾች አሉ ያለፈው 50 60 ዓመት ደግሞ ዘመናዊ ፖለቲካ የፓርቲ ፖለቲካ ተጀመረ ብለን ከምናስብበት ከተማሪዎች ንቅናቄ ጊዜ ጀምሮ ደግሞ የተለያዩ ጥያቄዎች ይጠየቁ ነበር የብሔሮች ጥያቄ ነበር የዲሞክራሲ ጥያቄ ነበር የመሬት ይዞታ ጥያቄዎች ነበሩ በየጊዜው ደግሞ ጥያቄዎች እርስ በርሳቸው እየጨመሩ ይመጣሉ እነዛን ጥያቄዎች ደግሞ ሀገር ላይ የሚያሳድሩት ችግሮች ይኖራሉ ስለዚህ ባለፈው 2-3 ዓመት ውስጥ ስንል የነበረው ነገር ምንድነው ለእጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ያሉ የሐሳብ ልዩነቶችን ወይ ደግሞ አለመግባባቶችን መፍታት ማለት ነው እንግዲህ እጅግ መሰረታዊ በሆኑ የሀገራዊ ጉዳዮች ላይ ስንል እኛ እዚህ ጋር ይሄ አጀንዳ ልንል አንችልም ግን ያላግባቡን ነገሮች አሉ እነዛ ያላግባቡን እና የሀገር ምሰሶ በሆኑ ጉዳዮች ላይ ግን ተነጋግረን ተወያይተን ተመካክረን ችግሮችን ምን ፈታበት ሂደት መኖር አለ እንደሱ ምንለው ስቲፋኖስ ሁሉ ጊዜ ምናወራለን አፍሪካ ላይ እንደዚህ ሁሉ ምንለው የኢትዮጵያ ፖለቲካ የከረመ ጣጣ አለበት ከዘመን ዘመን የተሻገረ በጣም ብዙ ጣጣ አለበት ይሄንን ደግሞ የኢትዮጵያን ሀገረ መንግስት በስርዓቱ እንዳይጸና ዌስት ወይ ደግሞ ምዕራቡ በዚህ መጠን ሲያድግ እኛ ወደ ኋላ እንዳንቀር ፈተና ሆኖብናል እሱን የሆነ ቦታ ላይ ምናቆመው ቀደም ብለን እንዳልኩት ስዊዘርላንድ በዛ አይነት በጣም በራቀ ፖለቲካል ፓተርንስ ኖራ ሀገረ መንግስቷን አጽንታ ጥያቄ የማይነሳበት ሀገር አኑራ የመጣችው በንግግር ነው የኢትዮጵያ የዞረ ያለፈ ዘመን የፖለቲካ ጣጣዋ እሱን አላራምድ አረገን ለዚህ ነው እዚህ ጉዳይ ላይ ነገሩን ሁሉ ተኩረት አድርገን ለመነጋገር እውነት ነው ይሄንን ሳናደርግ ወደፊት መሄድ አንችልም ይሄንን ማድረግ ያልቻለ ማህበረሰብ ወደፊት ሊራመድ አይችልም ሀገራችን እንደምንፈልገው ወደፊት ተራምዳ ያላትን የተፈጥሮ ሀብት ሁሉ ተጠቅማ ማደግ መሰልጠን የምንችለው ችግሮቻችንን መፍታት ስንችል ነው ችግሮቻችንን ለመፍታት ደግሞ የኢትዮጵያ በቀደም ስናነሳ ነበር የኢትዮጵያ ፖለቲካ ኢትዮጵያን መምሰል አለበት ኢትዮጵያውያንንም መሆን አለበት እንደ ኢትዮጵያውያን አብሮ የሚበላ የሚጠጣ መሆን መቻል አለበት ያላግባቡን ነገሮች ካሉ ሀገር የሚሰራው ትልልቅ ሀገሮች ወይ ደግሞ አደጉ ብለን ምሳሌ የምናደርጋቸው ሀገሮች ቀደም እንዳልከው ችግር ሳይኖርባቸው ቀርቶ አይደለም ችግሮቻቸውን መፍታት በመቻላቸው ነውና ይሄንን በመገንዘብ ነው እንግዲህ የምክክር ኮሚሽን የተቋቋመው የምክክር ኮሚሽኑ በኔ መረዳት ባለፉት ጊዜያት ውጤታማ የሚባል ስራዎችን ሲሰራ ቆይቷል በየበግሌ አምናለው ሲቀርቡ ካዩዋቸው ሪፖርቶችን በመነሳት ምክክር ኮሚሽኑ ሰራቸው ከሚላቸው ነገሮች አንፃር ማለት ነው ምክክር ውጤታማ እንዲሆን ብዙ ነገሮች ያስፈልጋሉ በተለይ ከናሽናል ዳያሎግ የሚባለው ቀደም እንዳልከው ባለፉት 20-30 ዓመታት ውስጥ ብዙ አገሮች ውስጥ እየተደረገ የመጣ አንዳንዶች ውጤታማ የሆኑበት አንዳንዶች ደግሞ ውጤታማ ያልሆኑበት ነው ውጤታማ እንዲሆን ወይንም ውጤታማ እንዲሆንም እንዳይሆን ምክንያት ከሚሆኑት ነገሮች መካከል አንደኛው ሐሳቡን ያመነጨው ማን ነው የሚለው ጉዳይ ነው እኛ ሀገር ብዙ ሀገሮች ሐሳቡን መንግስት ያመጣውና መንግስት ራሱ ለተግብረው በሚልበት ሂደት ውስጥ ነገርየው ተሰባብሮ ተደነቃቅፎ ይወድቃል ማለት ነው ጥያቄው የህዝብ ሲሆን ጥያቄው የቆየ ሲሆንና መንግስት ያንን ጥያቄ ተቀብሎት በሚሄድበት ጊዜ ግን ነገርየው ውጤታማ ይሆነ ይመጣል ማለት ነው ስለዚህ በአብዛኛው እኛ አገር የምክክር መመካከር አለብን የሚለው ነገር መንግስት ተቀብሎት ወደ አሁን ወዳለበት ደረጃ ላይ እንዲደርስ ማድረግ ቻለ እንጂ ጥያቄው የዛሬ 30 ዓመት 40 50 ዓመት ሲጠየቁ የነበሩ ነገሮች ናቸው ስለዚህ ምክክር ኮሚሽን የምክክር ሐሳቡ መምከር አለብን የሚለው ነገር የመጣው ከህዝብ ነው የመጣው ከኤሊቱ ነው መንግስት ይሄንን ገለልተኛ የሆነ የምክክር ኮሚሽን አቋቁሟል የምክክር ኮሚሽን ውስጥ ያሉት ኮሚሽነሮች በልምድም በእውቀትም የኢትዮጵያን ፖለቲካን የኢትዮጵያን ታሪክም በመረዳትም ምታማቸው አይደሉ አንድ ነገር ላንሳለ መንግስት ጉዳዩን ስላመጣው መንግስት ተቋሚ ስለሆንክ የመንግስት ሐሳብ ነው ብለ ጉዳዩን ተታ መሄድ ከኢትዮጵያ ጋር ያለ ቅራኔ በጣም መጥፎ ነው አይደለም እንጂ ሲጀመርም የኢትዮጵያ ህዝብ ሲጠይቀው የነበረው ዴፊኒትሊ የኢትዮጵያ ህዝብ ብቻ አይደለም ራሱ የፖለቲካል ተቋሚ ነኝ የሚለው ነገር ራሱ ያለፈው 30 ዓመት ሲጠይቀው ነበር ንግግር ይደረግ የሽግግር መንግስት ይደረግ እኮ የሚል ጥያቄ የሚመጣው ቤዚካሊ ናሽናል ዳያሎግ ይደረግ ነው ሌላ የተለየ ነገር የለም ይኸውልህ መንግስት በዚህ መጠን ኮሚትድ ሆኖ የፖሊሲ ፍሬምወርክ ካረገው ኮሚትመንቱ እሱ ላይ በጣም ከፍ ይላል ሁለተኛ ትልቅ ኃላፊነት የቤት ስራ አለበት ዴፊኒትሊ የትኛውም ያደገ ሀገር የምክክር ኮሚሽኑ ሲገባ መንግስት ካላስፈጸመው ነገሩ አይሆንም
ምክንያቱም ሞኖፖሊ ቫዮለንስ ያለው መንግስት ጋር ሀብት ያለው መንግስት ጋር የመንግስት ሀብት የመንግስት ደግሞ ግሪን ላይት ያስፈልጋል። ሀገሩን የሚያስተዳድር ሞኖፖሊ ቫዮለንስ ያለው አንድ መንግስት ለናሽናል ዲያሎግ ምቹ ሁኔታ መፍጠር ትልቅ የቤት ስራ ነው፣ ትልቅ ኮሚትመንት ነው። ተቃዋሚ ነኝ የሚለው ግሩፕ ራሱ ቤተ መንግስት ቢገባ ይህንን ቢቀበለው የቤት ስራው ይሄ ነው። መንግስት ስትሆን በባህሪው እንደዚህ አይነት የቤት ስራ ይዞብህ ነው የሚመጣው። መንግስት ደግሞ ዝግጁ ከሆነ በጣም መንገዱ ቀና የመሆን እድሉ አሪፍ ነው የሚሆነው። ምክንያቱም እዚህ ምክክር ውስጥ መንግስት እንደ አንድ ስቴክ እኮ ነው የሚቀመጠው። ፖለቲካ ፓርቲ የሆነው እንደ አንድ ስቴክ ቁጭ ብሎ ያወራል። መንግስት ግን ስትሆን ነገር ማመቻቸት፣ ነገር ቀና ማድረግ የመንግስት ትልቁ የቤት ስራ ነው። ይህን ኮሚትመንት ወስጃለሁ ብሎ ሲያምን በጣም እሰየው ነው ሊባል። ለዛውም ደግሞ እንዳልነው ገለልተኛ ለሆኑና ኃላፊነት ለሚሰማቸው የዚህ ነገር ታሪክ በዚህ ሀገር ታሪክ ውስጥ ትልቅ ቦታ የነበራቸው ሰዎች እንዲመሩት ማድረግ ነገርየው አንድ ወደፊት እንዲሄድ ማድረግ ነው። እኔ የሚገባኝ ኢትዮጵያን እስከዛሬ ስንገለጽባቸው አድዋ ምናምን ብለን ራሳችን ፕራውድ የምናደርግባቸው ታሪኮች አሉ። እስቲ ደግሞ በዚህ ዘመን የዚህ ትውልድ ህዳሴን ግድብን ሰርተን ጨርሰን በህዳሴ እንኮራለን። እስቲ ደግሞ ይሄኛው ደግሞ አንድ ለዚህ ዘመን ትውልድ ለኛ ጄኔሬሽን የመጣ ትልቅ እድል ነው ብዬ አስባለሁ። ያ እድል ምንድነው? ኢትዮጵያውያን ተነጋግረው ተወያይተው ችግራቸውን ተመካክረው ችግራቸውን ፈቱ። ስለዚህ ዓለም ከኢትዮጵያውያን ተመካክሮ ችግርን ምናየው ነው፣ አፍሪካን ምናየው ነው፣ ዓለምን ምናየው ነውና ተነጋግረን ችግርን በመፍታት ለዓለም ምሳሌ መሆን የምንችልበት በፖዚቲቭሊ የምንነሳበት እድል መጥቷል። ይሄ የትውልዱ ጥያቄ ነው። ይሄ የትውልዱ ሐሳብ ነው። ይሄ ትውልድ ነው በዚህ ጊዜ ላይ ተነጋግሮ ችግርን መፍታት የሚያስፈልገው። እንደ ትላንት እንደነበረው በጉልበት ትላንት እንደነበረው በኃይል በእልህ አልነጋገርም አልወያይም ከማለት እሳቤ መወጣት ያለበት ይመስለኛል። ምክክር ኮሚሽኑ ባለፉት ክሎስ 2 ዓመት ይመስለኛል ስራዎችን ሲሰራ ነበረ። ሐሳቡ ከመጠንሰስ ጀምሮ ምንድነው ከማደራጀት ጀምሮ ተሳታፊዎችን ከመመልመል ጀምሮ ራሱ ጉዳዩ ምንድነው የሚለው ነገር ራሱ ኮሚሽነሮቹ በተለያየ አጋጣሚዎች ህብረተሰብ ውስጥ እየሄዱ ውይይት ሲያደርጉ ነበረ። ከተወሰነ የኦሮሚያ እና የትግራይ ክልል አካባቢ ውጪ በአንዳንድ የአማራ ክልል አካባቢዎችም እንጂ በተቀረው በ10 ክልሎችና በሁለት የከተማ መስተዳደሮች ውስጥ እንግዲህ የተሳታፊዎች ልየታ መሰራቱን በርካታ ቁጥር ያላቸው ተሳታፊዎች እንዳሉ ገልጿል ምክክር ኮሚሽኑ። አሁን በአዲስ አበባ ከሮብ ከ21 ጀምሮ የሚያደርገው የአጀንዳ ማሰባሰብ ሂደት አለ። አጀንዳዎቹ ምንድናቸው ምናምን የሚሉት እዛ አጀንዳ ውስጥም አጀንዳ ማዋጣት ውስጥም የሚሳተፉት ሰዎች የነሱ ኃላፊነት ነው። ህብረተሰቡ በገለልተኝነት የመረጣቸው ሰዎች ስለሆኑ ማለት ነው። ነገር ግን አሁንም እነዚህ አጀንዳዎች ከተለዩ በኋላ ውይይቱ ይመጣል። ውይይቱ ከመጣ በኋላ የራሱን ውይይት ሂደት አልፎ መጨረሻ ላይ ወደ ተግባራ የሚሄድበት ሁኔታዎች አሉ። ብዙ ያላግባቡን ነገሮች አሉ የሚያጋጩን፣ ብዙ ያላግባቡን ነገሮች አሉ በማህበራዊ ሚዲያ በምናምን ስንወራወርባቸው የምንውላቸው ማለት ነው። ነገር ግን አሁን ከሁላችንም አጀንዳ የመስጠት ይሄ ጉዳይ ላይ እንነጋገር፣ እነዚህ ነገሮች ላይ እንወያይ፣ በአጠቃላይ ከጉልበት ከነፍጥ ከመሳሪያ ከሚለው አስተሳሰብ ወደዚህኛው ፕላትፎርም መውጣት የለበትም ወይ? የሀገራችን ፖለቲካ የሚዘወርበት መንገድ ከጫካ ወጥቶ አዳራሽ ውስጥ መግባት የለበትም፣ ጠረጴዛ ዙሪያ መሆን የለበትም። ዴፊኒትሊ ከአደባባይ ወደ አዳራሽ መምጣት አለብን፣ መነጋገር አለብን። ሁለተኛ አንዳንዱ ጉዳይ ለምሳሌ ናሽናል ዲያሎግ የሚባለው እሳቤ ዓለም ላይ ፎርሙላ ተቀምጦለት ቀመር ተቀምጦለት በዚህ መልክ ነው የሚሰራው ተብሎ ተጠናቆ የተቀመጠ ኬሚስትሪ አይደለም። ሐሳብ ነው፣ ኮንሴፕት ነው። የሆኑ ሀገራዎች ላይ ሰርቷል፣ የሆኑ ሀገራዎች ላይ አልሰራም። እንደየሀገራቱ ባህሪ የተለያየ መልክ ይኖረዋል። ለኢትዮጵያም እንደዛ ነው የሚሆነው። ለዚህ ነው ቅድም እንዳልከው ሁሉም ሰው ኃላፊነት አለበት። በራሳችን መልክ፣ በራሳችን ታሪክ፣ በራሳችን ሰዎች ናሽናል ዲያሎግ ለመስራት እየጣር ነው። ይህንን የማዋጣት ይህን የመስራት የኛ ቤት ስራ አንደኛው በደንብ መታሰብ አለበት ብዬ ስለማስብ ነው። ሁለተኛው ናሽናል ዲያሎግ የሚባለው ጉዳይ ለዘመናት በኢትዮጵያ ቁርሾ ይዞብን የመጣ ብዙ ታሪክ አለን። ይህን የምናስታርቀው በብዙ አይነት መልክ ነው። ናሽናል ዲያሎግ አንደኛው ችግር ወይ ደግሞ ግጭት መፍቻ ሜካኒዝም ነው።
ኦሚሽን ይሻለናል ችግር መፍቻ ሜካኒዝሙ እንርሳው as if nothing happened ምንም እንዳልተከሰተ እንዳላየ መካድ አለብን ወይስ ነገሩን ከኢትዮጵያ ፖለቲካል ሂስትሪ የሆነ ነገር እንሰርዘው ወይስ እንነጋገር የትኛው ኦፕሽን ጥሩ ነው ጥሩ ኦፕሽን ተደርጎ የመጣው መነጋገር ነው ሶ መነጋገር በጣም ወሳኝ ነገር ነው የፖለቲካና የፖለቲካ ጥያቄዎቻችን በናሽናል ዲያሎግ እንፈታለን ከፖለቲካና ከፖለቲካው ጥያቄ ውጭ ያሉ ጉዳይ ደግሞ በትራንዚሽናል ጀስቲስ ፍትህ ባለበት ሜዳ እንዳኛለን ሜካኒዝም ናቸው ግጭት መፍቻ ሜካኒዝም ይባላሉ ሶ ይሄንን ነገር ለማምጣት ብዙ አይነት መንገድ አለ ብዙ ሀገራት ሞክረዋል ሀገራት በጣም ሩቅ ከመሄድ በፊት አፍሪካን የተወሰነ ላሳ ካሜሮን ማሊ ቱኒዚያ ኬንያ ጨምሮ ሞክረውታል የኛን ምን ይለየዋል መሰለ እስጢፋኖስ የኛን የሚለየው ከነሱ እኛ ወደ ኋላ ሄደን ዘመን በኢትዮጵያ ፖለቲካል ዘመን የመጣብን ቁርሾ በጣም ለየት ስለሚል እነዚህ ሀገሮች አብዛኞቹ ኢሚዲየት ችግር ስለገጠማቸው የፈጠሩት ናሽናል ዲያሎግ ነው አብዛኞቹ ለምሳሌ ኬንያ ምርጫ መጣ ችግር ተፈጠረ ናሽናል ዲያሎግ ሄዱ ቱኒዚያ አብዮት መጣ ወደ ናሽናል ዲያሎግ መጣ እያንዳንዱ ሀገር በደም ካስተዋልካቸው አፍሪካ ውስጥ የተከሰቱት የሱዳን በተመሳሳይ ኬዝ ኢሚዲየትሊ አሁኑኑ የገጠማቸው ችግር አለ እሱን ለመፍታት ብለው ያቋቋሙት ናሽናል ዲያሎግ አንዳንዱ ሀገር ላይ ሰራ አንዳንዱ ሀገር ላይ አልሰራም የኛ አሁን የገጠመን ችግር አለ at the same time ደግሞ ለዘመናት የተሻገረ ችግር አለ ናሽናል ዲያሎግ ኮሚሽን የተሸከመው ጃንክ የተሸከመው ችግር በጣም ብዙ ነው ይሄንን የመፍታት ኃላፊነት የተሰጠው ለዚህ ነው ይዞብን የኢትዮጵያ ፖለቲካል ኢኮኖሚ ይዞብን የመጣው ጣጣ በጣም ብዙ ስለሆነ እሱ ግን አይፈታው ምናልባት ተመልካቾች ምክክር ኮሚሽን ስራ ኢትዮጵያን እንዲነጋገሩ እንዲወያዩ እንጂ አንዳንድ ሚስ ኮንሰፕሽኖች ወይ ደግሞ ሚስ አንደርስታንዲንጎች ስላሉ ነው የምክክር ኮሚሽኑ የኢትዮጵያን ችግሮች ሁሉ ሰብስቦ የሚፈታ ተደርጎ ኮንሴፕቹዋሊ ናሽናል ዲያሎግ የሚባለው ጉዳይ ነው ይፈታል ብለን ምን ተጠብቀው እሱ ደግሞ የህዝብ ጉዳይ ነው የኢትዮጵያን ጉዳይ ነው ለዚህ ነው እሱ ደግሞ ይዞብን የመጣው የኢትዮጵያ ፖለቲካል ኢኮኖሚ በጣም ረጅም ስለሆነ ሁለቱ ነገር ነው የተቀላቀለበት ያጭር ጊዜ ችግር አለብን የረጅም ዘመን ደግሞ ችግር አለብን ይሄንን ችግር መፍታት ይችላል ተብሎ የሚታመነው ናሽናል ዲያሎግ ምክክር ውይይት ንግግር ነው ንክክር ውይይት ንግግር ባይዞ በሀገራት ውስጥ ብቻ አይደለም ቢትዊን ሀገሮችም ሊሰራ ይችላል መቼም ባለፈው ስናነሳ ነበር ለዘመናት በብዙ ፖለቲካል ቅራኔ ውስጥ የነበሩት አሜሪካና አፍጋኒስታን ከጣሊባን ጋር መጨረሻ ላይ ተነጋግሮ ነው የፈታው you see አንዳንዱ ነገር በንግግር የሚፈታ በጣም ብዙ ጉዳይ አለ እኛ ደግሞ ጠበብ ስናረገው ወደኛ ነው የምናመጣው እነዚህ ነገሮች ላይ በጣም ወሳኝ ይመስለኛል ሁለት ነገር ፍለፊት እየተጋፈጥን ነው ያምናሉ አንደኛው ከታሪክ ጋር ፍለፊት ቁጭ ብለን ምንነጋገርበት ዘመን እየመጣ ነው ሁለተኛ አሁን የመሰራት ወይም ዳግም የመሰራት ዘመን ላይ ነው ያለው ይሄንን ደግሞ የመሸከም ኃላፊነት ያለብን ሁላችንም ነን ስቴክሆልደሮቹ ብዙ ነን ሁላችንም በሚገባና በሚያስፈልገው ቦታ ላይ ኃላፊነታችን መወጣት አለብን እንዳልከው ተነጋግረን ነው ችግሮቻችንን መፍታት ያለብን ይሄ ምክክር ኮሚሽን ውጤታማ መሆን የሚችልበት መስመር ላይ ነው ያለው ባለፉት ጊዜያት አንዳንዶች ዘገየ ምን ሲሰራ ነበር እንደዚህ አይነት ነገሮች ሐሳቦች ጥያቄዎች ይነሳሉ ምክክር ኮሚሽኑ ቅድም እንዳልከው እንደ ተቋም ከማደራጀት ከማቋቋም ባለፈ በርካታ ውይይቶችን ሲያደርግ ነበር ከዲያስፖራው ጋር ለብቻ ውይይት ሲያደርግ ነበር ከመሁራን ጋር ከሴቶች ከወጣቶች በተለያየ የህብረተሰብ ከሰራተኞች ማህበር ከክልል ከሁሉም የሀገራችን ክልሎች ርዕሰ መስተዳድሮች ጋር ውይይት አድርጓል በቅርቡ ትግራይ ሄደው ይህንን ውይይት የሚጀመርበትን ሁኔታ ለመነጋገር ስራዎችን ሲሰሩ እንደነበር አይተናል በውጭ ሀገርም በሀገር ውስጥም ውይይቶችን ሲያደርጉ ነበር ከተለያየ ህብረተሰብ ክፍሎች ጋር ከትጥቅ አንስተው እንቅስቃሴ ለሚያደርጉ ሰዎችም ጥሪ ሲያቀርቡ ተመልክተናል ምክንያቱም እዚህ ብቻ ሳይሆን እኛ እናንተ ያላችሁበት ቦታ ድረስ ጭምር መተን ውይይት ከትጥቅ ከነፍጥ ወደ ውይይት መምጣት አለባችሁ የሚሉ ነገሮችን ሲያነሱ ነበር በዚህም ብዙ ርቀቶችን ተሄዷል አሁን ደግሞ ወደ ዋናው ምዕራፍ የሚገባበት ጊዜ ላይ ተደርሷልና ከዚህ
ብዙ ድጋፎች ያስፈልጋሉ። መንግስት ማድረግ ያለበት እንግዲህ ገለልተኝነታቸው አንደኛው ቅድም ስንጠቅስ እንደነበረው የምክክር ሂደት ውጤታማ ከሆነባቸውና ምሳሌ ከሚሆኑ የአፍሪካ ሀገራት መካከል አንደኛው ደቡብ አፍሪካ ነች። ደቡብ አፍሪካ ከዛ የአፓርታይድ ከዛ ከምናውቀው ታሪክ ውስጥ ወጥተው ወደ አሁን ዛሬ ደቡብ አፍሪካ የምትገኝበት የኢኮኖሚ ምናምን ደረጃ ላይ መድረስ የቻሉት አንድም የዛ የእውነትና የእርቅ ኮሚሽን በሚባለው ሂደት ውስጥ ማለፋቸውና እሱን በዛ ሂደት መሻገራቸው። ኬንያም እንዳልከው የ2005ቱን የፈረንጆች ምርጫ ተከትሎ ምናቀው ብጥብጥ ተነሷል። ብዙ ነገሮች መከሰታቸው ይታወቃል። የምርጫ ኮሚሽኑንም ገለልተኝነት ዋነኛ ጥያቄ በማንሳት በተለይ ሁለቱ ተፎካካሪ ፓርቲዎች ሲያደርጉ ባደረጉት ሁኔታ እስከ እርስ በርስ መተላለቅ ሁሉ ደርሶ ነበር። እሱን ተከትሎ ኬንያውያን ለምክክር ቁጭ አሉ። በምክክር ሂደት ውስጥ አዲስ ህገ መንግስት መጻፍ ቻሉ። በምክክር ከህገ መንግስቱ በኋላ ደግሞ አዲስ የምርጫ ኮሚሽንም ማቋቋም ችለዋል። ቱኒዚያ የምታውቀው ነው። የተመለሰ ወደ ኋላ የሄዱ ነገሮችን ቢኖሩ ተመካክረው ችግሮቻቸውን መፍታት ችለዋል። የመን ውጤታማ መሆን አልቻለም። ሱዳን ውጤታማ መሆን አልቻለም። ለዚህ ነው ቀመሩ አንድ ነው አይባል። ደቡብ ሱዳንም እንደዛ። ለምንድን ነው የምክክር ኮሚሽኑ ውጤታማ የማይሆንባቸው ሌሎች ሀገሮች ላይ ውጤታማ ያልሆነው? አንድ ጣልቃ ገብነት መኖር ነው። ሁለተኛው ደግሞ ተገቢውንና ድጋፍ ካለመስጠት ጋር በተገናኘ ነው። ስለዚህ የኛም ሀገር ችግሮች አሉ እንዳልከው፣ ከኋላም የነበሩ ችግሮች አሉ። አሁንም የተፈጠሩ ችግሮቻችንን ለመፍታት ነው መነጋገር መወያየት የሚያስፈልገው። እሱን ውይይት ለማድረግ መንግስት ቁርጠኝነቱን አሳይቷል። ምክክር ኮሚሽኑም ዝግጅቱን አጠናቆ ወደ ስራ ውስጥ በደንብ እየገባ እንደሆነ ከሰሞኑ ሲገልጽ ነበር። አሁን አንድ መጠየቅ ያለበት ነገር እዚህ ጋር ድጋፍ ነው። ከሚዲያው ምን ድጋፍ ያስፈልጋል? ከመንግስት ምን ድጋፍ ያስፈልጋል? ከዜጎች ከእያንዳንዳችን ዜጎችስ ምንድነው የሚያስፈልገው? ዳር ሆኖ ከአንዳንድ ፖለቲከኞች ደግሞ በቃ እንደዚህ ነው እንደዛ ነው እየተባለ ሁሉ ነገር ላይ አቃቂር እየወጣ ሰው ተነጋግሮ ችግሩን ለመፍታት በሚሄድበትም ሁኔታ ላይ ለእያንዳንዱ ነገር አቃቂር እያወጣን ይቻላል። ከሰሞኑ ከኢትዮጵያ ጋር በተገናኘ የሚወጡ መግለጫዎች በሙሉ በአብዛኛው የምክክር ኮሚሽኑ የኢትዮጵያ የምትድንበት ኢትዮጵያ ወደፊት የምትራመድበት እንደሆነ ይጠበቃል። ስለዚህ ከያንዳንዳችን የሚጠበቅ ኃላፊነት አለ ማለት ነው። ይሄ የምክክር ኮሚሽኑ ነው የእንትና ጉዳይ ነው በምንለው ደረጃ ሳይሆን ልክ የህዳሴው ግድብን ተረባርበን ሰርተን እንዳጠናቀቅን ልክ ሌሎች የኢትዮጵያን የአረንጓዴ አሻራ ምናምን እያልን እንደምንሰራው ሁሉ ይሄንንም እንደ አንድ የዘመኑ የትውልዱ ፕሮጀክት እንደ አንድ የትውልዱ የሚያስፈጽመውና ነገ የሚተርከው አድርገን ማየት የለብንም ወይ? ለዛ ደግሞ ከሁላችንም ኃላፊነት አይጠበቅም? ዴፊኒትሊ ሀገር የነበረብንን ቁስል አሁን ደግሞ ሊፈጠሩ የሚችሉ ችግሮችን በሙሉ ለመቅረፍ ጉዳዩን ካሁን በኋላ በዘላቂነት ለመፍታት እንዲመች እያንዳንዳችን ኢትዮጵያውያን ጥያቄን ያቀረበን እያንዳንዳችን ቤተሰብ እያንዳንዶቻችን ያሉ ልጆች የሚቀጥለውን ዘመን እንዲራመዱ የተደላደለ ውብ ሀገር ለመፍጠር ጥያቄን ይጠየቅነው። ለዚህ አይናፋር የሚሆን ኢትዮጵያ ይኖራል ብዬ አላምንም። ናው እያንዳንዱ ቤት አንኳኩተን በተጠራችሁ ቁጥር ለንግግር ኑ በተባላችሁ ሰዓት ላይ ማናችሁም ባትቀሩ ጥሩ ነው። ምክንያቱም የቤት ስራ ነው። አዘሴም ታይም ደግሞ የተሸከምነው የመጣብንን ዕዳ ማስተካከያ ነው። አንደኛው የሁሉም ኮሚዩኒቲ የቤት ስራ ነው። ሁለተኛው ነገሩ በጣም መታሰብና በደንብ መታመን ስላለበት የተቃዋሚ ከሆንክ ጉዳዩ የማይስማማ ከሆነ ነገሩ የማይጥምህ ከሆነ ሂደቱንም ውጤቱንም ባንተ የፖለቲካል ርዕዮተ ዓለም ለመመዘን ከሞከርክ ትሳሳታለህ። ግን አንዋር ምክክር አይመቸኝም ብሎስ ነገር ያስኬዳል? እኔ አሁን መጠየቅ ያለበት ነገር እሱ አልመካከርም ብሎ አለ ወይ? የሱ ቤንች የሱ መነሻ ኮዙ የፖለቲካ ፓርቲ ከሆነ ተቃዋሚ ከሆነ መነሻ ኮዙ ርዕዮተ ዓለሙን ወይ ደግሞ ይሄንን ጉዳይ ያነሳው አካል ቤተመንግስት ያለው መንግስት ጥላቻ ካለ ነገሩ በቃ ቀና ይሆናል። ፋውንዴሽናሉ ከጉዳዩ ጋር አይደለም ጠብህ ማለት ፋውንዴሽናሉ ኮንሴፕቹዋል አይደለም ጠብህ ከሆነ አካል ጋር ነው። እሱ አላዳነንም። እስከዛሬ 50 ዓመት መጣን ስንጠፋፋ ነው የቆየነው። ቀደም ብዬ መግቢያ ላይ እንዳነሳሁት ተመሳሳይ ርዕዮተ ዓለም ኮሚኒዝም ላይ የነበሩ 60 እና 70 የሆነ አይነት አይዲዮሎጂ ያላቸው ሰዎች
ሀገሩን ወደ መጥፎ ምዕራፍ ነው የገፉት። ለዚህ ነው ኮዙ ማተር ያደርጋል። ከየት ነው የምትነሳው? ለዚህ ነው የናሽናል ዲያሎግ ፕሮሰሱም ሂደቱም ውጤቱም ከርዕዮተ ዓለምህ ጋር ካገናኘኸው ነገሩን ያሳስተሃል። እዚህ ጉዳይ ላይ በደንብ መታሰብ አለበት። ሁለተኛ የመንግስት የቤት ስራ በጣም ማድረግ አለበት ብዬ የማምነው አሁንም በጣም ፑሽ ማድረግ አለበት ብዬ የምገምተው ደግሞ የቤት ስራም ወስጃለሁ ብሎ ስላመነም ተቋምና ተቋማዊነት ላይ ኮሚትመንቱን መጨመር አለበት። ይህንን ጉዳይ ሊያስፈጽም የሚዘጋጅ ይህንን ጉዳይ ቀና ለማድረግ የሚዘጋጅ የትኛውን ቢሮክራሲን ቀጥለጥ ማድረግ አለበት። ቢሮክራሲ እንዳያምሰው፣ ቢሮክራሲ ፖለቲካል ኢንስትሩመንት እንዳይሆን የቤት ስራውን መጨመር አለበት። ኮሚትመንቱ ማሳደግ ብዙ ኮሚሽነሮቹ ቃለ መልስ በሚሰጥበት ሰዓት እጅግ ከመንግስት ገለልተኛ በሆነ መንገድ ስራቸውን እየሰሩ እንዳሉ ሲገልጹ በጣም እኔ እሱ እንዳለ ሆኖ ከነሱ ገለልተኛ ማድረጉ ትልቁ የቤት ስራው ነው። እሱን ሰርተዋል ማለት ትልቁን የቤት ስራ ተጨማሪ ኃላፊነቶች አሁን ደግሞ ምን መሰለ ቢሮክራሲ ያለ አንድ አካባቢ ሄደ አጀንዳ ለመለየት አንድ ቦታ ሄደ ሰው ለመለየት ስትሄድ ቢሮክራሲው እንዳይረብሽ በጣም በጥንቃቄ መያዝ አለበት። የኢትዮጵያ ቢሮክራሲ በጣም አስቀያሚ እንደነበረ ይታወቃል። እሱን ለማከም ነው እየሞከርን ያለን። እሱ እንዳይረብሽ በጣም መታሰብ አለበት። ተቋማዊነት ላይ በጣም ስትሪክትሊ ኮሚትመንቱን መጨመር አለበት። ሁለተኛ የተለያየ ፍላጎት ያላቸው ቡድኖች፣ ተቃዋሚዎች የአድማ ፖለቲካ እንደገና የኢትዮጵያ ፖለቲካ ችግር እንዳይሆን ዳግም ቢያስቡበት ጥሩ ነው። አድማ የትም አያደርሰን። አድማ ሞከር ነው አየነው እስከዛሬም እየመጣ ነው። የኢትዮጵያ ናሽናል ዲያሎግ አይደለም በአንድ ፓርቲ ውስጥ ንግግር ለማምጣት እንኳን ሲረብሻቸው ነው የኖረው። ሶ የአድማ ፖለቲካ መልሰው ቢያጠኑት በጣም ደስ ይለኛል። ሶስተኛ ራሱ ኮሚሽኑ ሶስት ነገር በደንብ ያስብ ደስ ይለኛል። ባይዞ ናሽናል ይሄ ኮሚሽን አንዳንድ ጊዜ ከቦክስ ወጣ ብሎ አንዳንድ ጉዳዮችን እንዲፈጽም እመኛለሁ። ራሱን ማብቃት አለበት፣ ራሱን ማሰብ አለበት ብዬ የማምነው መንግስት ከሸኔ ጋር ሲነጋገር መንግስት ከሆነ አይነት ታጣቂ ጋር አማራ ክልል ጋር ለመነጋገር ፈቃደኛ ሲሆን አይ ቲንክ ሌላ ሀገር መሄድ ያለብን አይመስለኝም። አሁን መሄድ ያለብን ናሽናል ኮሚሽኑ ጋር በዛ መጠን እሱ በአዋጅ የተቋቋመ ተቋም እንደመሆኑ መጠን አዋጁ የሚገድባቸው የሥራ ዘርፎች ይኖራሉ። እኔ ህልሙ እዛ ጋር እንዲሆን ነው። አሁን የምትላቸው ነገሮች እዛ ውስጥ የተካተቱ ናቸው የሚለው ነገር መጠየቅ ያለበት ነው። ግን እንዳልከው የኢትዮጵያ ችግሮች መፈታት ያለባቸው በኢትዮጵያ ነው። ዴፊኒትሊ ያውልህ አዋጅ ላይ ፈቅደ ይችላል። አዋጅ እንዲሻሻል ማድረግ ትችላል። ኮሚሽን እኮ ነው፣ ነፃ ነህ። ከጉዳዩ ጋር በጣም የተለየ አታችመንት አለ። የኢትዮጵያን ፖለቲካል ሂስትሪ ለመፍታት ነው የተቀመጠው። ሶ ሁሉ ይኸውልህ ኮምፕሬሄንሲቭሊ የኢትዮጵያን ሰላም ማዝለቅ የምትችለው በዚህ መንገድ እሱ በዛ ልክ ምናባቸው ማስፋት እኔ እንደዛ እመኛለሁ። ባንሄድ ደስ ይለኛል። እኛው ብንፈታው በጣም ደስ ይለኛል። ሁለተኛው በሂደቶች ላይ ብዙ አለመግባባት ሊገጥማቸው ይችላል። አዲስ ነገር አለ። በተቻላቸው መጠን ግን በጽንሰ ሐሳብ ላይ ያሉ ልዩነቶችን ለማጥበብ በጣም ብዙ ስራ ቢሰሩ ደስ ይለኛል። ተቋሚ ነን የሚል ኮንሴፕቹዋሊ የተሳሳተ ሰው ካለ እሱን ለማጥበብ መሞከር በጣም ትልቅ የቤት ስራ ይመስለኛል። ሶስተኛውና በጣም ወሳኙ የኮሚሽኑ ዘመን የሚያበቃው 8 ወር 10 ወር ይቀር በጣም አጭር ጊዜ ነው። አሁን ደግሞ ያለው መንግስት የዚህ መንግስት ዘመን ደግሞ የሚያበቃው 2019 ነው። እኔ ለህዝብ ተወካዮች ምክር ቤት ይሄ ኮሚሽን ቢጠይቅ ደስ የሚለኝ እድሜ ይራዘም፣ ሲራዘምም ከ2019 ምንድነው ሻገር ያለ እንዲሆን እመኛለሁ ወይ ደግሞ እፈልጋለሁ ብሎ ይጠይቅ። ለምን መሰለ ተቋሙ ዘመን ተሻጋሪ መሆኑ ስራዎቹን ከሰራ በኋላ አይቀርም። እንግዲህ እንዳልነው የምክክር ሂደት መጠየቁ አይቀርም። ሲጠየቅ ግን ዘመኑ አልፎ ቢጠየቅ ገባኝ። የምክክር ሂደት ብዙ ረጅም ርቀት ብዙ ስራዎችን የሚፈልግ ስለሆነ በአሁን በ10 ወር ያልቃል ማለት አይደለም። ወይ ደግሞ የምክክር ስራችንን በዛ ጊዜ ውስጥ እንጨርሳለን ማለት አይደለም። ገባኝ። ግን አሁን ሞር ትኩረት መደረግ ያለበት ስራውን ከዚህ በፊት የሰራቸውን ስራዎች ጨርሶ የመጠንሰሱን የህጎቹን ምናምን አድርጎ አሁን ወደ አጀንዳው መጥቷል። አሁን የምትላቸው ነገሮች ውይይቱ ከተደረገ በኋላ የሚመጡ ናቸው። አሁን ግን የውይይቱ ዋዜማ ላይ የአጀንዳ ማሰባሰብ ሂደቱ ላይ ስላለን እንደ ህዝብ ይህንን ነገር በኃላፊነት ተሳትፎ መደረግ አለበት። ሚዲያዎችም
ይህንን ስለ ምክክር ኮሚሽን ልክ የምክክር ኮሚሽን የመንግስት አጀንዳ እንደሆነ ተደርጎ የሚሳልበት አንዳንድ ሬዲዮ ላይ ማህበራዊ ሚዲያ ላይም የምናያቸው ነገሮች አሉ። አንዳንድ ፖለቲከኞችም ራሳቸውን ከዚህ ከምክክር ሂደት አውጥተናል እናውጣለን እንዲህ አይነት ነገሮች ሲያነሱ እናያለን። በዋናነት ግን የምክክር ሂደትን ውጤታማ የሚያደርገው የኢትዮጵያ ሕዝብ የምክክር ሂደቱን መቀበሉ ነው። ያንን ማድረጉን ደግሞ የምክክር ኮሚሽኑ ከዚህ በፊት ሲያደርጋቸው በነበራቸው ሂደቶች የተሳታፊዎች ልየታ ምናምን 100% ሊባል በሚችል መልኩ ህዝቡ ሲሳተፍ ነበረ። በርካታ በተቋሚነትም ያሉ በሀገር ውስጥም ያሉ በውጭም ያሉ ሰዎችም ተሳትፈውበታል። ስለዚህ ውጤታማ መሆን የሚችል ምክክር ኢትዮጵያ ማድረግ የምትችልበት ደረጃ ላይ ደርሰዋል። ከዚህ ሂደት የወጡ ሰዎች ደግሞ አሉ፣ በተጥቅም በሌላም በዚህም በዛም መንገድ ያሉ ሰዎች ማለት ነው። እነሱም ግን አሁን ወደዚህኛው አማራጭ ወደ መነጋገሩ ወደ መመካከሩ ወደ መወያየቱ የሚመጡበት መጨረሻም ቢሆን ለምክክር ለመነጋገር ጊዜ ስለሌለ ምንድነው ጊዜ ስለማይጠፋ መቼም ቢሆን ወደዚህ ነው መምጣት ያለባቸውና በግሌ መንግስት ያደረጋቸው ጥሪዎች አሉ። ከሰላም ከነዚህ ጋር የተገናኘ የሃይማኖት አባቶች ቅድም ስትል ነበረ ችግሮቻችንን በአገር ውስጥ ራሳችን መፍታት ያለብንና የሃይማኖት አባቶች ታዋቂ ሰዎች አርቲስቶችን በላይ ምናምን የምንላቸው ሰዎች ይሄ ከዚህ ምክክር ውጪ ነን የሚሉ ሰዎችን ወደዚህ የሚሰባሰቡበት ወደዚህ የሚመጡበትና ኢትዮጵያውያን ቅድም እንዳልነው ተነጋግረው ችግራቸውን ፈቱ ተብለን ለአፍሪካም ለዓለምም ምሳሌ መሆን የምንችልበትን እድል ለመፍጠር አሁንም አጋጣሚው አለ፣ አሁንም እድሉ አለ። ስለዚህ ኮሚሽኑ የሰራቸው ስራዎች አሉ፣ መንግስት የሰራቸው ስራዎች አሉ። አሁን ደግሞ ከህዝብ የሚጠበቁ ነገሮች አሉ። እኔ ሶስት ነገር ላንሳ። አንደኛው እንደ ሀገር የምንስማማበትን ችግር ፍለጋ ነው አደባባይ እየወጣን ያለ ነው። እሱን ለማድረግ ሁሉም ሰው የቤት ስራ አለበት። የህዝብ የቤት ስራ እንዳለ ሆኖ ሁሉም ሰው ኮሚትድ መሆን አለበት። ቅድም እንዳለው ለልጆቻችን የተገባና አስፈላጊ ሀገር በጣም የተሻለ ዘመን የምንሰራው ኃላፊነት ስንወጣ ነው። እያንዳንዱ ኢትዮጵያዊ እያንዳንዱ ልጅ ያለው እያንዳንዱ ልጅም ባይኖረው አይ ሚን ያው ኢትዮጵያ ይሰል ልጅ እና ይሄንን ሀገር እስከዛሬ ይዘን የመጣ ነው ተሸክመን ይዘን የመጣ ነው ነገር ተሸክመን ለልጆቻችን ማሳለፍ ስለሌለብን እዚህ ጋር እንዲቆም ለአንዴና ለመጨረሻ ጊዜ ኃላፊነት እድል ተሰጥቶናል። ለዚህ እድል ብንሰጠው በጣም አሪፍ ነው። መዋጋትን ሳይሆን የመነጋገርን ባህል እንጂ የመዋጋትን ባህል ለትውልድ አናሻው። ሁለተኛ መገናኛ ብዙሃን ጉዳዩን ከራሳችን ከግል እይታ ከራሳችን ከግል የፖለቲካል አንደርስታንዲንግ ከራሳችን ከኤዲቶሪያል በላይ የሆነ ሀገር የሚባል ኮንሰፕት አለ። ናሽናል ኢንትረስት የሚባል ጉዳይ አለ። ጧት ማታ ሚናፍቀን ምንፈልገውን የፖለቲካል ናሬሽን ምንፈልገውን የፖለቲካል ታሪክ ምንጽፍበት ዘመን እንዲሆን የፈለግንበት ሄደን እንድንሰራ የሚያደርግ ሀገር ያስፈልገናል። እሱን ሀገር የምንሰራው በሁለት መልክ ነው። አንድ መገናኛ ብዙሃን በጥሩ በአስፈላጊና በኃላፊነት ናሬት ሲያደርጉ ነው። ይሄን ናሬሽን ደግሞ የሚጀምሩት ወይ ደግሞ መጀመር አለባቸው ብዬ የማምነው አንደኛው ማዕዘን ናሽናል ዲያሎግ። ይሄን ናሽናል ዲያሎግ በኪነጥበብ በዘፈን በትርክት በናሬሽን በሙሉ ጠቅላላ ተደርጎ የሚዲያ ሰርጀሪ የቤት ስራቸው ነው ብዬ እሱ ጋር ሌላ መጨመር ያለበት ነገር የሚዲያ ለምሳሌ የምርጫ ወቅት ላይ መገናኛ ብዙሃን ለተፎካካሪ ፓርቲዎች እንትን እንዲሰጡ ይገደዳሉ። አየር ሰዓት አሁንም ይሄንን ለምሳሌ አያገባንም የሚሉ ሚዲያዎች ሊኖሩ አይገባም። በየቋንቋው በየቴሌቪዥንም በለኝ ሬዲዮም በለኝ ሌሎች ቦታዎች ላይም የምክክር ኮሚሽን አጀንዳ የሚሆንበትና ኢትዮጵያውያን እየተመካከሩ እየተወያዩ መሆናቸውን የሚያሳይ የመገናኛ ብዙሃን እንደሱ አይነት ግዴታም ባይሆን ሀገራዊ ጥሪና ኃላፊነት ሊቀርብ ይገባል ብዬ አስባለሁ። ሁለት አካላት ናሽናል ዲያሎግ ውስጥ በጣም ትልቅ ሮል ወይ ደግሞ ሚና አላቸው። አንደኛው መገናኛ ብዙሃን ነው። መገናኛ ብዙሃን ይሄንን ነገር በስርዓቱ ማስገንዘብ ይሄንን ነገር በስርዓቱ ራን የማድረግ ኃላፊነት አለበት። ያለሱ ነገሩን ራን ማድረግ በጣም ከባድ ነው። ሁለተኛው ልሂቃን ፕላስ ምሁራን። ልሂቃንና ምሁራን የሌሉበት ናሽናል ዲያሎግ ብዙ ጊዜ ወርክአውት አያደርግም። ለዚህ ነው ለመሰለ በጣም ብዙ አይነት ጥያቄ ይመጣል እዚህ ሀገር ላይ በጣም ብዙ ችግር አለ። ያንድ የሰሜን ክልል ያለ አንዲት ወረዳና ደግሞ ሌላ ኦሮሚያ ክልል ያለ ያንዲት ወረዳ ጥያቄ የተለያየ ሊሆን ይችላል። እሱን ግን ሰብሰብ አድርጎ ምን አፈጥሮ ኮንሴፕቹዋሊ ለሀገሩ ለሚቀጥለው ዘመን አስፈላጊ ሀገር ለመስራት እንዲመች
ጥናት የሚያደርጉት ምሁራን ናቸው። አዘ ሴም ታይም ደግሞ ኤሊት ግሩፕ አለ። ቀደም ላይ ጠቃቀስካቸው የሃይማኖት አባት ግድ የሚሰጠው ሀገር ስለዚህ ሁሉም መግባት አለበት። ጎበዝ የሚቀጥለውን ነገ ብለን ምናምነው በጣም የምናፍቀውን ሀገር አሁን እንድንሰራ እድል ተሰጥቶ እንተኛለን። በፍጹም መተኛትም አይገባም። ስለዚህ ማንስማማባቸው ሰንደቅ ዓላማን የማያግባባን፣ ህገ መንግስቱን የማያግባባን፣ የክልሎች አወቃቀር ነው የማያግባባን፣ የሰብአዊ መብት አያያዝ ነው የማያግባባን፣ ታሪክ ነው የማያግባባን፣ የልማት ፍትሐዊነት ነው የማያግባባን። እስቲ ጥያቄዎቻችንን ይዘን በዚህ በምክክር ኮሚሽን ሂደት ውስጥ እንለፍና እኛም እንደሌላው ሀገር ለዓለም ምሳሌ የሚሆን ትላንትና በአድዋ የአፍሪካ ጥቁር ህዝቦችን ምናምን መራም ብለን የምናወራ ህዝቦች የነሱ የአያቶቻችን ልጆች ከሆነን ዛሬ ደግሞ ተነጋግሮ ችግርን በመፍታት ኢትዮጵያውያን ለሌላውም ዓለም ምሳሌ መሆን ይችላሉ በሚለው ቢዘጋ ምን ይመስላል? ቆንጆ ሀሳብ። በጣም ጥሩ ተመልካቾች፣ ስትከታተሉ የቆያችሁት አጀንዳ ፕላስ ነው። በአዲስ ዋልታ ቴሌቪዥን እስጢፋኖስ አበራና አንዋር አብራር ነበር። አብረናችሁ እየቆየ ነው ያነሳ ነው የምክክር ኮሚሽን ሂደት ነው። የአጀንዳ ማሰባሰብ ሂደት ውስጥ እየገባ ስለሆነ ማለት ነው። ስለዚህ መልእክታችን ይሄ ትልቅ አጋጣሚ ነው፣ ትልቅ እድል ነው። በዚህ ሂደት ውስጥ አልፈን እኛ ኢትዮጵያውያን ተነጋግሮ ተወያይቶ ችግሮችን መፍታት ባህላችን እንደሆነ ለሌላውም ዓለም ማስተማር የምንችልበት እድል ይኖራል ብለን እናስባለን። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። ሀሳቦች፣ አስተያየቶች ካሉ ብትሰጡን የፕሮግራማችን አካል እናደርጋችኋለን። አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ተመልሶ ይመጣል። ተመልካቾች እስከዛው በያላችሁበት መልካም ጊዜ ይሁንላችሁ።